Welcome to Abro Tutorials. እንኳን በደህና መጣችሁ። So, in today's lesson, I will be discussing about exercise 3.1, which is about linear equations. And I'll try to make it very simple and fun to understand. በዛሬው lesson exercise 3.1 ስለ linear equation. ስለዚህ linear equation በቀላሉ understand እንድታደርጉ አግዛችኋለሁ ማለት ነው። Alright. So let us start from activity 3.1. ምክንያቱም እነዚህ መስራት ከዚህ በኋላ የሚመጡትን ኤክሰርሳይዞች ለመስራት ስለሚጠቅማችሁ ብዬ ነው። So using the following balance, find the unknown variables. So ምን ማለት ነው? ለምሳሌ a ካያችሁ so ባላንሱ እኩል እንዲሆን የኤክስ ዋጋ ምን መሆን አለበት ነው ጥያቄ። So እኩል እንዲሆን የኤክስ ዋጋ ስንት መሆን አለበት? 10 ኪሎ ግራም መሆን አለበት ማለት ነው። ሲ ካየን ደግሞ እዚህኛው ባላንስ ላይ ስንት ነው ያለው? ጠቅላላ 20 ነው ያለው። እዚህ ኤክስ ሲደመር 10 ነው ያለው። ስለዚህ የኤክስ ዋጋ ምን መሆን አለበት? ባላንሱ እኩል እንዲሆን አሁንም የኤክስ ዋጋ ምን መሆን አለበት? 10 ኪሎ ግራም መሆን አለበት ነው። ሶ በዚህ መልኩ የአንኖን ቫሪያብሉን ማግኘት ትችላላችሁ ማለት ነው። እዚህ ጋር ደግሞ እነዚህ ሁለቱም እኩል እንዲሆን ሶ እዚህ ጋር ምን አለ ማለት ነው? 8 ኪሎ ግራም ሲደመር ኤክስ ሲደመር ኤክስ እንደማለት። እዚህ ጋር 16 ኪሎ ግራም እና ኤክስ አለ። ስለዚህ አሁን የኤክስ ዋጋ ምን መሆን አለበት? ባላንሱ እኩል እንዲሆን የኤክስ ዋጋ 8 ኪሎ ግራም መሆን አለበት ማለት ነው። ስለዚህ 8 ኪሎ ግራም ከሆነ ይሄም 8 ኪሎ ግራም ከሆነ እዚህ ጋርም 8 ኪሎ ግራም ከሆነ ጠቅላላ አሁን on this side ስንት አለ ማለት ነው? 24 ኪሎ ግራም አለን። እዚህም 24 ኪሎ ግራም አለን ማለት ነው። ኦኬ ወይም በሌላ አሰራር ለምሳሌ እዚህ ጋር 8 ኪሎ ግራም ፕላስ 2x አይሆንም እኩል ይሆናል 16 ኪሎ ግራም ፕላስ x ይሆናል። ሶ 8 ወደዚህ ወስዳታለሁ ኤክስን ወደዚህ አመጣታለሁ። ስለዚህ 2x minus x equals 16 minus 8 ይሆናል። ሶ x ስንት ይሆናል ማለት ነው? 8 ኪሎ ግራም ይሆናል ማለት ነው። ሶ በዚህ መልኩ መስራት ትችላላችሁ ማለት ነው። So number 3, what replacement of x will make the following equality true? ስለዚህ ይሄ ማለት ምን ማለት ነው? የኤክስ ዋጋ ምን ቢሆን ነው እዚህ ጋር ከተሰጠን ዋጋ ጋር እኩል የሚሆነው ነው። So እዚህ ጋር ምን እንደምናደርገው for example for a x minus 1 equals 1 so minus 1ን ወደዚህ ወስዳት ምን ትሆናለች? ኢኳል ሳይን ሲያልፍ ሳይን ይቀየራል አይደል? ስለዚህ x እኩል ይሆናል 1 plus 1 ይሆናል ማለት ነው። ስለዚህ የx ዋጋ ምን መሆን አለበት ማለት ነው? 2 መሆን አለበት ከዚህ ጋር እኩል እንዲሆን ነው። ስለዚህ 2 minus 1 ስንት የሚሰጣቸው? 1 የሚሰጣቸው ማለት ነው። b x plus 13 equals 0 so አሁን የኤክስ ዋጋን ለማግኘት ምን እንደማደርገው x እኩል ይሆናል 13 ወደዚህ ሲያልፍ ኔጌቲቭ ይሆናል ፖዚቲቭ ስለነበረ ማለት ነው። so minus 13 plus 0 ማለት ያ minus 13 ነው የሚሆነው። so የኤክስ ዋጋ 13 ነው ማለት ነው። c 4x equals 8 አሁን ይሄ ማልቲፕሊኬሽን ስለሆነ ምን እንደምናደርገው በአራት ሁለቱም ሳይዶች እናካፍላቸው። ስለዚህ divide by 4
ስለዚህ 4ን በ4 ስናካፍል 1 ይሆናል። ስለዚህ x ይቀራል ማለት ነው። 8ን በ4 ሲካፈል 8 በ4 ሲካፈል ስንት ይሆናል? 2 ማለት ነው። ስለዚህ የx ዋጋ 2 መሆን አለበት ማለት ነው። d 2x equals 0 so አሁንም ምንድን ነው ማልቲፕሊኬሽን ስለሆነ ምን እናደርጋለን? በሁለት ነው የምናካፍለው በሁለት። ስለዚህ 2 ሲካፈል ለ2 1 ነው። so x ይቀራል እዚህ ጋር 0 ሲካፈል ለ2 ስንት ነው? 0 ነው ማለት ነው። so የx ዋጋ 0 መሆን አለበት ማለት ነው። number 4 determine whether each of the following are equations or not. so equation ምንለው quality sign መኖር አለበት። so if you take a and ብንመለከት የእኩል ሳይን የለው። ስለዚህ ይሄ ምንድነው ማለት ነው? ኢኩዌሽን አይደለም። b ግን ኢኩዌሽን ነው because there is what? there is equal sign የእኩልነት ምልክት ስላለው ይሄ ኢኩዌሽን ነው። so c ብንመለከት አሁንም የኢኳል ሳይን ስለሌለው ኢኩዌሽን አይደለም እንላለን። ኢኳል ሳይን ስላለው ኢኩዌሽን ነው እንላለን ማለት ነው። exercise 3.1 question number 1 is question number 1 says decide each of the following are either linear equation or not. okay ስለዚህ linear equation ነው ወይስ አይደለም ብላችሁ ነው አሁን ዲሳይድ የምታደርጉት ማለት ነው። so linear equation ማለት ምን ማለት ነው የሚለውን መጀመሪያ ላብራራላችሁ። a linear equation is simply an equation where the variable has the power of 1 only. ኤክስፖነንቱ አንድ ሲሆን ወይም ደግሞ ፓወሩ አንድ ሲሆን linear equation እንለዋለን። ቫሪያብሉ ወይም ደግሞ የተለዋዋጭ የምንለው ፓወሩ አንድ ከሆነ ወይም ኤክስፖነንቱ አንድ ከሆነ linear equation እንለዋለን። ደግሞ የቫሪያብሉ ፓወር ወይም ኤክስፖነንት አንድ መሆን አለበት ማለት ነው። so ለምሳሌ a ብንመለከት ይሄ ኢኩዌሽን ነው ወይስ አይደለም? 2y - 2 ኢኳል ሳይን ስለሌለው ይሄ ኢኩዌሽን አይደለም። b ብንመለከት ኢኳል ሳይን አለው። የx ወይም ደግሞ የተለዋዋጭ ያለው ወይም ቫሪያብሉ ፓወሩ አንድ ነው አይደል? ስለዚህ እንደዚህ ከተጻፈ x ከተጻፈ ወይም ደግሞ y ከተጻፈ ፓወራቸው እነዚህ አንድ። ስለዚህ ይሄ linear equation ነው ማለት ነው። በዚህ ጋር ስንመጣ c ደግሞ ፓወር የቫሪያብሉ ወይ የቫሪያብሉ ፓወር ስንት ነው? 2። ስለዚህ ይሄ linear equation አይደለም። እስቲ መጀመሪያ እንዳምረው ይሄ 5x ይሆናል -3 equals 2x minus 2 ስለዚህ ይሄን ወደዚህ ስንወስደው so 5x 2x ወደዚህ ሳመጣው ስንት ይሆናል? 5x minus 2x equals -3 ወደዚህ ስወስዳት ፕላስ ስለምትሆን 3 minus 2 ይሆናል so 3x equals 1 so የx ፓወር ስንት ነው? አንድ ስለሆነ ይሄም linear equation ነው ማለት ነው። የx ፓወር ስንት ነው? 1 ነው። ስለዚህ ምንድነው ማለት ነው? linear equation ይሄ inequality ስለሆነ x እናደርጋለን ማለት ነው። so በዚህ መልኩ linear equation ነው ወይም ደግሞ አይደለም ብላችሁ መለየት ትችላላችሁ ማለት ነው። simply by looking at the powers of the variable and don't forget the equation has to have equal sign ሊኖረው ይገባል ማለት ነው። question number 2 so by what transformation the second equation is obtained from the first? የመጀመሪያ ኢኩዌሽን እዚህ ጋር ተሰጥቶናል። ከዚህ ወደዚህ የተቀየረው ምን በመጠቀም? to get the second equation
we use transformations like adding, subtracting, multiplying or dividing both sides. ስለዚህ ምን ማለት ነው? ሁለተኛውን ስሌት ለማግኘት መደመርን፣ መቀነስን፣ ማባዛትን ወይም ደግሞ ማካፈልን እንጠቀማለን። ስለዚህ ለምሳሌ ኤ ላይ ምን አይነት ትራንስፎርሜሽን ብንጠቀም ነው ሁለተኛውን ያገኘነው ነው ጥያቄ። እዚህ ጋር ምንድን ነው የተጠቀምነው? x plus 1 equals 2 ነበራል። አንድን ወደዚህ ወሰድን። ስለዚህ ምንድን የተጠቀምነው ማለት ነው? 2 ሲቀነስ 1 አይደል? ፕላስ ስለነበረ ኢኳል ሳይኑ ሲያልፍ ሳይኑ ይቀየራል ብለናል። ስለዚህ ምንድን የተጠቀምነው ማለት ነው? x equals 1 ለማግኘት ወይም ደግሞ ሁለተኛውን ኢኩዌሽን ለማግኘት ሳብትራክሽን የተጠቀምነው ማለት ነው። ኦኬ ወይም መቀነስን ማለት ነው። እሺ ቢን እንስራስ -8x equals 12 right? አሁን ትራንስፎርም ለማድረግ ምንድን ነው የምንጠቀመው? እዚህ ሁለቱም ሳይድ በ8 ነው የምናካፍለው። በ-8 እናካፍለዋለን። በ-8 እናካፍለዋለን። ምክንያቱም -8x ስለሆነ ማባዛት ነው ያለው። ስለዚህ ምን እናደርጋለን? የኤክስ ዋጋ ለማግኘት በኮኤፊሺየንቱ እናካፍለዋለን። ስለዚህ x equals -1.5 ይሆናል ማለት ነው። ምን አይነት ትራንስፎርሜሽን የተጠቀምነው ማለት ነው? ዲቪዥን ይሆናል ማለት ነው። So 2x minus 4 equals 6. አሁን ይሄ ኔጌቲቭ ስለሆነ በሁለቱም ሳይድ ይሄን ቁጥር 0 የሚያደርግ አድ አደርጋለሁ። ስለዚህ 2x minus 4 ስለሆነ 0 ለማድረግ 4 አድ ማድረግ አለብኝ ማለት ነው። እዚህም 4 አድ ማድረግ አለብኝ እንዳይቀየር ማለት ነው። adding 4 on both sides doesn't change the equation. 4 መጨመራችን አሁን on both sides ኢኩዌሽኑን አይቀይረውም። ስለዚህ እዚህ ጋር ምን ቀረ? 2x equals 10. አሁን ይሄ ትራንስፎርሜሽኑ ምን አይነት ትራንስፎርሜሽን የተጠቀምነው? አዲሽን ይባላል፣ መደመር ማለት ነው። transform the first equation to second equation. Finally D. 2x over 3 equals 5, right? አሁን 2x equals 15 ለማግኘት ምን ማድረግ አለብን? ሁለቱንም ሳይዶች በ3 ማባዛት አለብን። ምክንያቱም ዲኖሚኔተሩን ምን እንዲሆን አንድ እንዲሆን። if you multiply both sides by 3 3 በ3 ይካፈላል ወይም ይጣፋል። ስለዚህ ምን እናገኛለን? 2x equals 3 times 5 is 15. አሁን ኢኩዌሽን ትራንስፎርም ለማድረግ ምን እንጠቀምነው ማለት ነው? መልቲፕሊኬሽን ማባዛት ማለት ነው። በዚህ መልኩ ምን አይነት ትራንስፎርሜሽን እንደተጠቀማቸው ፊገር አውት ማድረግ ትችላላችሁ ማለት ነው። question number 3 says find the value of the unknown variable by using rules of transformation. To get the second equation, when to transform an equation, we use either subtraction, addition, multiplication or division ብለናል አይደል? ስለዚህ ትራንስፎርም ለማድረግ multiplication መጠቀም እንችላለን፣ ማለት ማባዛት፣ ማካፈል፣ መደመር፣ መቀነስ right? እነዚህን ሩሎች በመጠቀም የኤክስን ዋጋ ፈልጉ ነው የተባላችሁት። n is -8x equals 12 right? ስለዚህ የኤክስን ዋጋ ለማግኘት ምን ማድረግ? በ-8 አካፍለዋለሁ both sides
ስለዚህ ምን አይነት ሩል ኦፍ ትራንስፎርሜሽን የተጠቀምኩት? ዲቪዥን ማለት ነው። ስለዚህ -8 ካንስልስ አውት -8። ስለዚህ ኤክስ አይቀርም እዚህ ጋር ኤክስ። አሁን ፖዚቲቭ በኔጌቲቭ ሲካፈል ያው ኔጌቲቭ ነው የሚመጣው። 12 ሲካፈል ለ8 ስንት ሆነ ማለት ነው? 12 ሲካፈል ለ8 አንድ ጊዜ አይደል 8 እንቀንሳለን 4 ነጥብ እናደርግና እዚህ ጋር 40 ሲካፈል ለ8 5 ጊዜ። ስለዚህ 1.5 ይሆናል። ቢ 2x over 5 equals 10 የኤክስን ኮኤፊሽንት አንድ እንዲሆን በሬሲፕሮካሉ ማባዛት። ሬሲፕሮካል ማለት ለምሳሌ አሁን 2 over 5 ካለኝ የዚህ ሬሲፕሮካል ማለት ተባሶ አንድ የሚሰጠኝ ማለት ነው። ስለዚህ 5 over 2 ወስዳለሁ ማለት ነው። ዲኖሚኔተር የነበረው ኑሜሬተር ይመጣል፣ ኑሜሬተር የነበረው ዲኖሚኔተር ይሆናል ማለት። ስለዚህ if I multiply this by 5 over 2 I have to also multiply this by 5 over 2 አይደል? ኢኩዌሽን እንዳይቀየር ሁለቱንም ሳይድ ኦፍ ዘ ኢኩዌሽን በአንድ አይነት ቁጥር ማባዛት ወይም ማካፈል ወይም ደግሞ መደመር ወይም መቀነስ ነው ያለባቸው ማለት ነው። ስለዚህ 5ን በ5 ካንስል አውት ማድረግ ይቻላል። ሁለትንም በ2 ሶስት ታከፍሉ ዲኖሚኔተር ከኑሜሬተር ጋር ካንስል አውት ማድረግ ይቻላል። ግልጽ ነው። ስለዚህ ኤክስ አገኛለሁ ማለት ነው። እኩል ይሆናል ሶችን በ2 1 በ2 5 5 ጊዜ 5 ስንት ይሆናል? 25 ሲ 20 minus x equals 15 አለ። አሁን እንደዚህ እናደርጋለን። ኔጌቲቭ የዚህን ኦፖዚት ነው የምንጨምረው። ኔጌቲቭ 20 ሲደመር 20 minus x equals 15 minus ስለዚህ እዚህ ጋር አድ ያደረኳት እዚህ ጋር አድ ማድረግ አለብኝ ማለት ሁለቱም ሳይ። ስለዚህ -20 + 20 0 ነው የሚሰጠን። minus x ይቀራል እኩል ይሆናል 15 ሲቀነስ -5 -5 ይሰጠናል። ኔጌቲቭን ለማጥፋት ደግሞ ምን ላደርግ ነው? በኔጌቲቭ 1 አባዛዋለሁ። ይሄንም በኔጌቲቭ 1 አባዛዋለሁ። ስለዚህ እቺ ምን ትሆናለች? x ሆናለች። ኔጌቲቭ ሲባዛ ኔጌቲቭ ፖዚቲቭ ነው። 5 ማለት ነው። ዲ 2x minus 4 equals 16 right? ስለዚህ አሁንም እዚህ ጋር ምን ላደርግ ነው? on both sides 4 አድ ላደርግ 2x minus 4 ስለዚህ የ-4 ኦፖዚት የሆነው ስለዚህ 0 እንዲሰጠኝ ማለት ነው። 4 ነው አድ ማለት ነው። ስለዚህ 16 ሲደመር 4 እዚህ ጋር ማን ቀረ? ይሄ 0 ስለሆነ 2x ቀረ እኩል ይሆናል 20 የኤክስ ዋጋ ለማግኘት ምን ማድረግ? በ2 አካፍላለሁ። ይሄንም በ2 አካፍላለሁ። ኤክስ ስንት ይሆናል? 10። በዚህ መልኩ የኤክስን ዋጋ ማግኘት ትችላላችሁ ማለት ነው። Alright, so that's all I have. See you in the next video.